አንተ ኪሪ ኦፍ ምንድነው? ቆይ ግን አንተ መቼ ነው እንደባል የምትከላከልልኝ? ወይ ጉዴ! አሁን ደግሞ ምን ሆንሽ? ሁሉም ሰው ሲሰድበኝ ሲያዋርደኝ ሲዘልፈኝ አንተ እዚህ ምን ትሰራለህ? እሺ አሁን ደግሞ ከማን ጋር ነው ተጣልተሽ የመጣሽው? እንጃለ። ወይ ጉድ! መቼስ የኔ ጣጣ አያልቅም አይደል? ተረት ተረቱንማ እንደ ሴት ማለት ትችልበታለህ። ሚስትን መቼ ነው የምታሳርፋት? ከአንተ ጋር ደግሞ መቼ ነው የተጣላችሁ? እዚህ ሰፈር ለ8 ዓመት ስኖር አንድ ቀን ከጎረቤት ጋር ተጣልቼ አላውቅም። ቆይ ለሷ ስል ሰፈር ልቀይር? ያው ናርዲን ታውቃት የለ አፏ ነው እንጂ ውስጧ እኮ ባዶ ነው። ከአፏ የሚወጣው ቃል እንደ ዱላ ከሰበረኝ በኋላ ውስጧ ባዶ ቢሆን ምን ይሰራልኛል? በሷ ስም በጣም ይቅርታ። እንደው ሴት ሆናብኝ ነው እንጂ እኔ ነብዩ ኤልያስ እሰባብርልህ ነበር። አይ ናርዶስ ከስንት ጎረቤቶቼ ጋር አባላሽ። አሁንስ ስልችት ነው ያለኝ። ቆይ አንተ አትመክራት? እሱ መቼ የጠፋኝሳ እና ምንድነው ችግሩ? ስነግራት አትሰማኝም። ጭራሽ በሷ ጸብ ውስጥ እኔን ማስገባት ትፈልጋለች። በእርግጥ ምላሷ ነው እንጂ ውስጧ እኮ የዋህ ነው። ይኸውልህ አንዳንዴ ሰዎች ውስጣችን የዋህ ቢሆንም ምላሳችን ነው የሚያዩት። ከአፍ የወጣ ቃል ደግሞ አይመለስም። ስለዚህ ምከራት። አሁንስ በጣም ስልችት ነው ያለኝ። ወዴት ነው? ካንተ ጋር መኖር በቃኝ፣ ልሄድ ነው። ኦፍ እሺ አየህ አይደል መከላከል ባችል እንኳን ለምን አትለኝ? ከማን ነው መከላከልልሽ? ንገረኝ እስቲ። አውቀሽ ሄደሽ ከምትጣያችሁ ሰዎች ወይስ ከማን? እኔ ልከላከልልሽ የምችለው የሚያጠቁሽን ሰዎች ብቻ ነው። ራስሽ ለማጥቃት ሄደሽ ማጥቃት ሲያቅትሽ እየተከተልኩ ማገዘልሽ ጥላሽ አይደለሁ። እንደ ባል ችግሮችሽን ለመሸፈን ሞክሬያለሁ። አሁን ግን በቃኝ።